ላለፈው አንድ አመት ሲካሄድ የቆየው አዲስ ታለንት ሾው ትላንትና ፍጻሜውን አግኝቷል። በዚህ ጉዳይ ላይ የአዲስ አበባ ዩኒቨርሲቲ የኪነ ጥበብ መምህራን አስተያየትን አካተናል። በሌላኛው መረጃችን ወደ እናንተ የምናደርስ ነው የሚሆነው። በጤና መረጃችን ደግሞ ከበዓል ጋር በተያያዘ አመጋገባችን ምን መምሰል አለበት፣ በዓል ሲመጣ የተለያዩ አይነት ምግቦችን እንመገባለንና ምን መምሰል አለበት የሚለውን ደግሞ ከባለሙያ ጋር ቆይታ አድርገናል። መረጃዎቹን ወደ እናንተ እናደርሳለን። ከመሸጋገሪያ በኋላ መልሰን እንገናኛለን። ዜናዎቹን የመራው ራቢያ ሰይድ አብሬያችሁ ዘልቃለሁ። ወደ አጫጭር ጉዳዮቻችን አለፍኩ። ጠቅላይ ሚኒስትር ዶክተር አብይ አህመድ የቱሉ አራራ የተቀናጀ ሞዴል መንደርን በይፋ መረቁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት አመራሮች ጋር በመሆን የክረምት በጎ አድራጎት መርሃ ግብርን ወደ ላቀ ከፍታ ያሸጋገረውን የቱሉ አራራ የተቀናጀ ሞዴል መንደርን በይፋ መመረቃቸውን ገልጸዋል። ሞዴሉ መንደሩ በ7000 ካሬ ሜትር ቦታ ላይ ያረፈ ሲሆን እያንዳንዱ ቤት 2 መኝታ ክፍሎችን ጨምሮ በአጠቃላይ 5 ክፍሎች እንዲኖሩ ተደርጎ ደረጃውን ጠብቆ የተገነባ መሆኑንም ጠቁመዋል። መንደሩ በቤተሰብ ደረጃ ለ150 ዜጎች ምቹና ጽዱ መኖሪያ እንዲሆን ታስቦ የተዘጋጀ መሆኑን የገለጹት ጠቅላይ ሚኒስትሩ የመሰረተ ልማት አቅርቦቱም የውስጥ ለውስጥ መንገድ፣ የኤሌክትሪክና የሶላር ኃይል፣ የአካል ብቃት እንቅስቃሴ ስፍራና የአረንጓዴ ልማት ስራዎች እንደሆነም አመልክተዋል። የነዋሪዎችን የኑሮ ደረጃ በዘላቂነት ለማሻሻል መንደሩ የምርትና የገበያ ሰንሰለትን ያካተተ የተቀናጀ አሰራርን ዘርግቷል ሲሉም ገልጸዋል። ይህ የልማት ስራ የወተት ላሞችና የዶሮ እርባታን እንዲሁም የጓሮ አትክልት ልማትን አጣምሮ የያዘ ሲሆን እስከ መገበያያ ስፍራ የሚደርስ የተቀናጀ የንግድ ሰንሰለት መፍጠሩን ነው ጠቅላይ ሚኒስትሩ በመልእክታቸው የገለጹት። እኔና እናንተ የበለጸገች ኢትዮጵያን በተሟላ መንገድ የምንቋደስ ሰዎች አይደለንም። ለዛ ፋውንዴሽን ጥለን ልጆቻችን በበለጸገች ሀገር ውስጥ እንዲኖሩ ከችግር እንዲቀላቀሉ ለማድረግ መስዋዕትነት ለመክፈል ዝግጁ መሆን አለብን። ለልጆቻችን ምንዳ እንዲሆን አስበን ከሰራነው ብቻ ነው ራዕያችን ተሻጋሪ መሆን የሚችለው። ለትውልድ መስራትን ይሁነኝ ብሎ ያመነ አመራር፣ ያመነ ምሁር፣ ያመነ ማህበረሰብ ከሆነ መቀየር ይቻላል። የዛሬ 5 ዓመት ኢትዮጵያ አፍሪካዊት የብልጽግና ተምሳሌት መሆን አለባት የሚል ራዕይ ሰንቀናል። 100% እናሳካዋለን። 100% ጥያቄ የለውም። በአፍሪካ አንደኛ አላልኩም፣ በአፍሪካ የብልጽግና ተምሳሌት እናረጋታለን። ጥያቄ የለውም። ይሄ በ2040 የዛሬ 22 ዓመት በዓለም አርያ የሆነች ሀገር ትሆናለች። በዝርዝር ወደምንመለከተው ሌሎች ዘገባዎቻችን አለፍኩ። የገና በዓልን ምክንያት በማድረግ በከተማዋ በሚገኙ ሁሉም የምገባ ማዕከላት ማዕድ የማጋራት መርሃ ግብር መከናወኑን ከንቲባ አዳነች አቤቤ ገለጹ። በጉለሌ የምገባ ማዕከል ተገኝተው ማዕድ ያጋሩት ከንቲባ አዳነች አቤቤ አስተዳደሩ የገና በዓልን ምክንያት በማድረግ ላለፉት ቀናት በርካታ የበጎ ፈቃድ ስራዎችን ሲያከናውን መቆየቱንም አስታውሷል። ሀብታሙ ለታ ተከታትሎታል። ባለፉት ዓመታት ማዕድ ማጋራት መርሃ ግብር የአዲስ አበባ ከተማ ባህልና መለያ እየሆነ መጥቷል። በዚህም በርካታ የመዲናዋ ነዋሪዎች በዓላትን በደስታ እንዲያሳልፉ ምክንያት ሆኗል። የ2018 ዓ.ም የገና በዓልን በማስመልከት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በጉለሌ ተስፋ ብርሃን ምገባ ማዕከል ማዕድ አጋርተዋል። በከተማ ደረጃ በ26 የምገባ ማዕከላት ላይ የምገባ መርሃ ግብር እየተካሄደ መሆኑን የገለጹት ከንቲባ አዳነች ከተማ አስተዳደሩ ለአቅመ ደካሞች ልዩ ትኩረት ሰጥቶ እየሰራ ይገኛል ብለዋል። ዛሬ በከተማችን 26ቱም የምገባ ማዕከል ምንም ገቢ የሌላቸው፣ ጠያቂ ጠዋሪ የሌላቸው፣ ለችግር የተጋለጡ ወገኖቻችን ተደግሶላቸው ደስ በሚል ሁኔታ በዓልን ከኛ ጋር ያሳልፋሉ።
ከትላንት ወዲያ ከ300,000 በላይ የሆኑ የከተማችን ነዋሪዎች እንዲሁ ለችግር የተጋለጡና ዝቅተኛ ገቢ ያላቸውና ምንም ገቢ የሌላቸው ማዕድ አጋርተንላቸዋል። ትላንትና ደግሞ እንዲሁ በመኖሪያ ቤት እጦት ምክንያት ብዙ ችግር እየደረሰባቸው ላሉ ወገኖች 381 ቤቶችን አስተላልፈናል። ዛሬ ደግሞ በ26 ምገባ ማዕከል አብረን ማዕድ እያጋራን በዓልን አብረን እያሳለፍን ነው። እንዲህ ስለሆነልን እጅግ በጣም ደስ ይለናል። እንኳን ደስ ያላችሁ። አዲስ አበባ ካላት ሀብት ለነዋሪዎቿ በማካፈል ምሳሌ ሆናለች ያሉት ከንቲባ አዳነች በትብብር የተከናወኑ ተግባራት አቅመ ደካሞችን ተጠቃሚ እያደረጉ መሆኑን ገልጸዋል። ከተማችን አዲስ አበባ ወገኖቿን የምትወድ የምትንከባከብ ሁልጊዜ ካላት ሀብት የምታካፍል በምሳሌነት የምትጠቀስ ከተማ ሆናለች። ከተማችንን ውብ አበባ ስናደርግ እንግዲህ ከጉለሌ በላይ ምስክር ያለ አይመስለኝም። ያ በጉስቁልና የሚጠራ አካባቢ ዛሬ እንዴት በመጣንበት የሚባል አበባ መስሏል። ያ አበባነት ከናንተ ህይወት ጋራ ሲጣጣምና ለናንተም ትሩፋት ሲኖረው ነው። ይሄ ደግሞ ትብብርን ይጠይቃል። ይሄ ምገባ ማዕከል ብቻ የትብብር ማሳያ ነው። የአዲስ አበባ ከተማ አስተዳደር የምገባ ኤጀንሲ ዋና ዳይሬክተር ወይዘሮ ጸዳለች ሚካኤል ከተማ አስተዳደሩ ለአቅመ ደካሞች ቢያንስ በቀን አንዴ የምግብ አገልግሎት በማቅረብ ህዝባዊነቱን እያሳየ መሆኑን ተናግረዋል። የዕለት ጉርስ ያጡ እንዲሁም ለከፋ ችግር ተጋላጭ የሆኑ የህብረተሰብ ክፍሎች በቀን አንዴ በየምገባ ማዕከላት እንዲመገቡ ምቹ ሁኔታ በመፍጠር እንዲሁም ለዚሁ ተግባር ልበ ቀና የሆኑ ባለሀብትን በማስተባበር በየአካባቢው የምገባ ማዕከላትን በመክፈት የተለያዩ አገልግሎቶችን እየተሰጡ ይገኛሉ። የማዕድ መጋራት መርሃ ግብሩ ተሳታፊዎች በበኩላቸው በተደረገላቸው የማዕድ ማጋራት ደስታ እንደተሰማቸው ገልጸው በተግባሩ የተሳተፉ አካላትን አመስግነዋል። እጅግ በጣም እናመሰግናችኋለን። ክብረት ይስጥልን። ድንግል ማርያም ተባርካችሁ እድሜና የጤና ይስጣችሁ። ቁሙልን እናቶች፣ ውላችሁ ግቡ። የኔ እናት እድሜ ጤናውን ይስጣችሁ። ውላችሁ ግቡ። በዛ ደቅ እንዲያርጎ መጋበዝ ቀላል አይደለም። ዛሬ ሆነ በተወደደበት ጊዜ ግን እግዚአብሔር አምላክ ክፉ ያገኛቸው ይጠብቅልን። ሀገረ ኢትዮጵያ ሰላም ያርግል ፈጣሪያችን። መሰል መርሃ ግብሮች ተጠናክሮ እንደሚቀጥሉም ተመላክቷል። ይህ በእንዲህ እንዳለም የኢየሱስ ክርስቶስ የልደት በዓል በታላቅ ድምቀት ከሚከበረባቸው አካባቢዎች አንዱ በሆነው ላሊበላ የዘንድሮ የገና በዓል በድምቀት ተከብሯል። የዓለም ሕዝብ በስስት የሚጎበኛቸውን እንደ ላሊበላ አይነት ታሪክን፣ እሴቶችን መጠበቅና ማላቅ የትውልዱ የቤት ስራ መሆኑም ተመላክቷል። ካሳሁን አንዱ ዓለም ዝርዝር ይዟል። የኢየሱስ ክርስቶስ የልደት በዓል በታላቅ ድምቀት ከሚከበርባቸው አካባቢዎች አንዱ በሆነው ላሊበላ የዘንድሮ የገና በዓልም በድምቀት ተከብሯል። የሃይማኖት አባቶች፣ የመንግስት ከፍተኛ የስራ ኃላፊዎች፣ በርካታ ቱሪስቶችና ምዕመናን የተሳተፉበት የዘንድሮ የገና በዓል በልዩ ልዩ ሃይማኖታዊ ስርዓቶች በድምቀት ሲከበር የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ የክልሉን መንግስትና ህዝብ በመወከል የእንኳን አደረሳችሁ መልእክት አስተላልፈዋል። የኢየሱስ ክርስቶስ የልደት በዓል በታላቅ ድምቀት ከሚከበርባቸው አካባቢዎች አንዱ ላሊበላ መሆኑን የጠቀሱት አፈ ጉባኤዋ ይህ የሆነውም አባቶቻችን ዛሬን አስበው በሰሩት መልካም ስራ ነው ብለዋል። ትውልዱም የአባቶቹን መልካም ስራ በመድገም ዛሬን ከነገ ሊያገናኝ ይገባዋል ብለዋል። የላሊበላን ለቱሪስት ምቹ እንዲሁም ሰላምን በማጽናት ኃላፊነታችንን መወጣት የአባቶቻችንም ተግባር እንደገና መርገም ለነገው ትውልድን በማሸጋገር አባቶቻችንንና ልጆቻችንን ለማስተሳሰር ዛሬ በመተባበርና በመደጋገፍ ልንሰራ ይገባል። ታሪክን፣ እምነትና እሴትን ለመጠበቅና ለማላቅ በጋራ መቆም አስፈላጊ ስለመሆኑም አፈ ጉባኤ ፋንቱ ተናግረዋል። ከተባበርን የማንሻገረው ሸለቆ የማንወጣውም ተራራ አይኖርም። ስለዚህ ታሪካችንን፣ እምነታችንን፣ እሴቶቻችንንና ቅርሶቻችንን በተገቢው በመጠበቅ በማላቅና በማዘመን የኢትዮጵያን ትንሣኤ በልጆቿ ጥረት እንደሚረጋገጥ
እምነቴ የጸና ነው። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ኢትዮጵያ በቱሪዝም ኢንዱስትሪ ሁሉን አቀፍ ባህላዊ ታሪካዊና ተፈጥሯዊ ሀብቶች ባለቤት መሆኗን ጠቅሰው የቅዱስ ላሊበላ ውቅር አብያተ ክርስቲያናት ደግሞ ዓለም በስስት ከሚጎበኛቸው ዩኔስኮ ድንቅነታቸውን ከመሰከረላቸው ቅርሶች መካከል ቀዳሚዎቹ ናቸው ብለዋል። በአማራ ክልል ከሚገኙ የቱሪዝም መዳረሻዎች ውስጥ የቅዱስ ላሊበላ ውቅር አብያተ ክርስቲያናት በዘመኑ የዓለም የኪነ ህንፃ ስልጣኔ ቴክኖሎጂ ሊሰሩና ሊደገሙ አይደለም ሊታሰቡ የማይችሉ በማለት የዘርፉ ምሁራን የሚያሞካሿቸው የዓለም ህዝብ ዛሬ እንደምታዩት በስስት የሚጎበኛቸው ዩኔስኮ ድንቅነታቸውን የመሰከረላቸው ቅርሶች ሲሆኑ ሀገራችን ለዓለም ካበረከተቻቸው ዘመን አይሽሬ የስልጣኔ ትሩፋቶች መካከል ከቀዳሚዎቹ ተርታ የሚመደቡ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ምክትል ስራ አስኪያጅ ንቡረ ኤልያስ አብርሃ እግዚአብሔር ለኢትዮጵያ የሰጠው ጸጋ ታላቅ በመሆኑ ይህን ታላቅነት አክብሮ መያዝ የግድ ነው ብለዋል። በላሊበላ የበዓለ ልደት አከባበር በእውነት በቤተልሔም እንኳን የሌለ አከባበር ሲከበር ማየት ለኢትዮጵያውያን ታላቅ ኩራት ነው። በእውነት ልንኮራ ይገባናል። ኢትዮጵያውያን በሞላ ሁላችሁም እጅግ በጣም መኩራት አለባችሁ። በመንፈስ መደሰትም አለባችሁ። ለምን? እግዚአብሔር ባርኮናል። በዓላትን መጠበቅ ማክበርና ለትውልድ ማስተላለፍ እንዲሁም የህዝብ ግንኙነት በጽኑ መሰረት ላይ እንዲቆም በሚያደርግ መልኩ ማክበር እንደሚገባም ተመላክቷል። ተወልደ ኢየሱስ ስጋውን ቆርሶ ደሙን አፍሶ በመስጠቱ ዓለም ዳነበት። መዳኛችን የተወለደው ወልደ አምላክ ተወለደልን። ሰው ነው፣ አምላክ ነው፣ ንጉሥ ነው። በሁሉ ላይ ስልጣን ያለው አምላክ ራሱን ዝቅ አድርጎ ሰው ሆነ። እኔ የዓለም ብርሃን ነኝ አለ ኢየሱስ ክርስቶስ። ራሱን ነው የሰጠው። ራስን መስጠት እንዴት ከባድ ነገር ነው! ትህትና፣ አገልጋይነት፣ ሕይወትን መስጠት እንኳን አደረሳችሁ። አዲስ ሚዲያ ኔትወርክ ላይ ትገኛላችሁ ተመልካቾቻችን። ዘገባዎቻችንም እንደቀጠሉ ናቸው። አዲስ ሚዲያ ኔትወርክ ለትውልድ ተሻጋሪ ትውልድ የሚቀርጽና የመዲናዋ ነዋሪዎች አንደበት በመሆን የጀመራቸውን ተግባራት አጠናክሮ እንደሚቀጥል የተቋሙ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ተናገሩ። በከተማዋ ያሉ ባለተሰጥኦ ወጣቶች አቅማቸውን እንዲያሳዩ እድል የፈጠረውን አዲስ ሚዲያ ኔትወርክን ያመሰገኑት ደግሞ የባህልና ኪነ ጥበብ ቢሮ ኃላፊ ዶክተር ሂሩት ካሳው ናቸው። ለአንድ ዓመት ያህል በተለያዩ ዘርፎች ውድድር ሲካሄድበት የነበረው አዲስ ታለንት ሾው የአሸናፊዎች አሸናፊ ውድድር በአድዋ ድል መታሰቢያ ተካሂዷል። አንዋር አህመድ ተከታትሎታል። በአዲስ ሚዲያ ኔትወርክ ለአንድ ዓመት ያህል በተለያዩ የኪነ ጥበብ ዘርፎች ውድድር ሲካሄድበት የነበረው አዲስ ታለንት ሾው የአሸናፊዎች አሸናፊ ውድድር በአድዋ ድል መታሰቢያ ተካሂዷል። አዲስ አበባ ከተማ ለኪነ ጥበብ ዘርፉ ማደግና ለቱሪዝም ስበት እያከናወነች ያለው ተግባር ይበልጥ እንዲታይ የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ሚናውን እየተወጣ መሆኑን የተናገሩትና በመርሃ ግብሩ ላይ መልእክት ያስተላለፉት የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ በተለይ አስተዳደሩ ለኪነ ጥበብና ለቱሪዝም ማደግ የሰራቸው ስራዎች ለዚሁ ምቹ ሁኔታ መፈጠር ምስክር ናቸው ብለዋል። አዲስ አበባ ከተማ ለነዋሪዎቿ ምቹ ከማድረግና የቱሪዝም መዳረሻ ከተማ ከማድረግ ባለፈ ከተማዋን የኪነ ጥበብ ማዕከል ለማድረግ ሰፊ ስራዎች ተሰርተው ውጤትም እየታየባቸው ይገኛል። ለአብነትም እድሜ ጠገብ የሆኑ ሲኒማ ቤቶችንና ቲያትር ቤቶችን በዘመናዊ መልኩ በማደስ እና አገልግሎት ክፍት በማድረግ አዲስ ሲኒማ ቤቶችንና ቲያትር ቤቶችን ዘመኑ የደረሰበትን የሙያ ቴክኖሎጂን በመጠቀም
ለአገልግሎት ክፍት በማድረግ ራሱን የቻለ ለኪነ ጥበብ ስራ ትልቅ ግብዓት እየሆነ ይገኛል። እነዚህና ሌሎች ያላነሳዋቸው አብይ ጉዳዮች መንግስት ለኪነ ጥበብና ለወጣቱ የሰጠውን ሰፊ ትኩረት ማሳያ ናቸው። ተቋሙ የመዲናዋ ነዋሪዎች አንደበት እንደመሆኑ የከተማዋን የዕለት ተዕለት እድገትና ለውጥ ለዓለም በማሳየት በርካታ ስራዎችን እየሰራ ነው ያሉት አቶ ካሳሁን በተለይ አዲስ ታለንት ሾውን ጨምሮ በመዝናኛው ዘርፍ እየተወሰዱ ያሉ የሪፎርም ስራዎች የመዲናዋን መልክ በተገቢ ሁኔታ እያሳዩ በመሆኑ ይህንንም አጠናክረን እንቀጥላለን ብለዋል። ለዚህ ሁሉ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና አመራራቸው ሚና የጎላ ስለመሆኑ በመጠቆም ምስጋናቸውንም አቅርበዋል። አዲስ ሚዲያ ኔትወርክ ለወጣቱና ለኪነ ጥበብ እንዲሁም ለመዝናኛ ዓለም ሰፊ ትኩረት በመስጠት በርካታ ተግባራትን እያከናወን እንገኛለን። ለአብነትም ዘወትር እሁድና ቅዳሜ በመናዘጋጀው በተለያዩ የመዝናኛ ዝግጅቶች ባህልንና ኪነ ጥበብን መነሻ አድርገን ወጣቱን የሚያሳትፉ የመዝናኛ ዝግጅቶችን ተደራሽ በማድረግ ላይ እንገኛለን። አሁንም ይሄን ስራ ከፍ አድርገን የቀጠልን መሆኑን ማሳወቅ እፈልጋለሁ። በቅርቡም በይፋ ጋዜጣዊ መግለጫ በሰጠነው መሰረት ውብ አዲስ የተሰኘ ሙሉ ለሙሉ በድርጊት የተሞላና አንጋፋ ተዋንያንን የሚያሳትፍበት የቴዎድሮስ ተሾመ ተከታታይ ድራማ አንዱ ማሳያ ነው ማለት ይቻላል። እዚህ አጋጣሚ አዲስ ሚዲያ ኔትወርክ በይዘትና በአቀራረብ እንዲሁም በቴክኖሎጂና በተለያዩ ግብዓቶች ሁሌም ተሽሎ እንዲገኝ የሥራ ትዕዛዝ በመስጠትና በቅርበት ድጋፍና ክትትል እያደረጉልን የሚገኙት ክብርት ከንቲባ ወይዘሮ አዳነች አቤቤ፣ የከተማ አስተዳደሩ ከፍተኛ አመራሮችና የአዲስ ሚዲያ ኔትወርክ የቦርድ አመራርን አንዴ ብታመሰግኑልኝ ደስ ይለኛል። በጣም አመሰግናለሁ። በአዲስ አበባ ከተማ እየተሰሩ ያሉ የልማት ስራዎች ኪነ ጥበብን ለማሳደግና ለባለሙያው የስራ መነሳሳትን በመፍጠር አስተዋጽኦአቸው የጎላ ነው ያሉት ደግሞ የአዲስ አበባ ባህልና ኪነ ጥበብ ቢሮ ኃላፊዋ ዶክተር ሂሩት ካሳው ናቸው። በልማቱም እንዳያችሁት ከ110 በላይ ፕላዛዎች፣ ከ50 በላይ አንፊዎች እንዲሁም ደግሞ ነባር ቲያትር ቤቶችን እና ሲኒማ ቤቶችን በማደስ አዳዲስ ፕሮጀክቶችን ደግሞ ሲኒማና ቲያትር ቤቶችን አዳዲስ ህንፃዎችን ሰርቶ ወደ ተግባር በማስገባት በጣም ብዙ ስራ ተሰርቷል። በአዲስ አበባ ከተማ ከ300 በላይ አማተር የኪነ ጥበብ ቡድኖች መኖራቸውን የጠቀሱት ኃላፊዋ እነዚህ ቡድኖች ራሳቸውን እንዲያሳድጉ በአዲስ ሚዲያ ኔትወርክ የሚተላለፈው አዲስ ታለንት ሾው ሚናውን በመወጣቱም ምስጋናቸውን አቅርበዋል። በከተማችን ከ320 በላይ የአማተር ቡድኖች አሉን። ተሰጧቸውን የበለጠ እንዲያወጡ ችሎታቸውን ደግሞ በአስተማማኝ ደረጃ እንዲገነቡ ከሁሉም በላይ ደግሞ በራስ መተማመንን እንዲያዳብሩ የታለንት ውድድር በጣም ትልቅ አስተዋጽኦ አለው። ይህንን በአዲስ ታለንት ውድድር ተመልክተናል፣ አረጋግጠናል፣ ውጤታማም ሆነናል። ለዚህም የአዲስ ሚዲያ ኔትወርክ ስራ አስኪያጅን፣ ባልደረቦችን እንዲሁም ደግሞ የቢሮአችንን አመራሮችና ዳይሬክተሮችን አዲስ ሚዲያን አምነን በሰጠነው ልክ ብቻ ሳይሆን ከዛ ካሰብነው በላይ ብዝሃ ዘርፍ በመጠቀም የሰራውን ስራ ውጤታማ በማድረጉ በራሴና በባህልና ኪነ ጥበብ ቢሮ ስም እጅግ አድርጌ ላመሰግን እወዳለሁ። አመስግኑልኝ። እዚሁ ጉዳይ ላይ ስንቆይ የተሰጡ ውድድሮች እያደጉና እያበቡ ስለመምጣታቸው አዲስ ታለንት ሾው ማሳያ መሆኑን የዘርፉ ባለሙያዎች ገለጹ። በአዲስ ታለንት ሾው የተሳተፉ ተወዳዳሪዎችም አብዛኞቹ ህጻናትና ታዳጊዎች መሆናቸው ደግሞ ከተማዋ ለጥበብ የሰጠችውን ትኩረትና ቀጣይ ተስፋ መኖሩን አመላካች መሆኑም ተጠቁሟል። ይታያል አጥናፉ በዝርዝር ተመልክቶታል። በአዲስ ሚዲያ ኔትወርክ በልዩ ይዘትና አቀራረብ የመጣው አዲስ ታለንት ሾው በ7 ምዕራፎች ነበር ሲካሄድ የቆየው። የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ያዘጋጀውና ለ1 ዓመት የዘለቀው አዲስ ታለንት ሾው በአድዋ ድል መታሰቢያ በተካሄደ የአሸናፊዎች አሸናፊ የፍጻሜ ውድድር መቋጫውን አግኝቷል። በማጠቃለያ መድረኩ ከተገኙት የኪነ ጥበብ ሰዎች መካከል አርቲስት ሰርጸ ፍሬ ስብሐት በሰጠው አስተያየት የተሰጡ ውድድሮች እያደጉና እያበቡ ስለመምጣታቸው አዲስ ታለንት ሾው ማሳያ መሆኑን ገልጿል። የተሰጡ ውድድሮች እነዚህ የታለንት ውድድሮች በጣም እጅግ እያደጉና እያበቡ ለመምጣታቸው አንዱ
ማሳያ ዛሬ የዋልንበት ዛሬ ያየናቸው የጥበብ ስራዎች ናቸው። ሁሉም የጥበብ ስራዎች በየራሳቸው ሚዲየም የቀረቡበት መንገድ እጅግ በጣም ያስደሰተኝ ፐርፎርማንስ ነው። ሁሉም አርት ናቸው። አንዱን አርት ከአንዱ አርት ለማወዳደር አይደለም ይሄ ጁሪ የተቀመጠው። ማን የበለጠ የወሰደውን ሚዲየም ተጠቅሞ የበለጠ ኢሞሽን ሊነካ የሚችል ፐርፎርማንስ አርት ማን አቀረበ የሚለው ነው መለኪያው። በአዲስ ታለንት ሾው የተመለከተው የዳኝነት ስራና ተወዳዳሪዎች ያቀርቧቸው የነበሩ የራስ ፈጠራ ስራዎች አስደናቂ እንደነበሩም እንደ ባለሙያ መታዘቡን ተናግረዋል። በዳኞች አስተያየት በጣም በጥሩ ሁኔታ እየነጠሩ የመጡ ተወዳዳሪዎችን ዛሬ ማየቴን መመስከር እችላለሁ። በቅርበት ደግሞ በእኔ በሙዚቃ ሙያዬ ላይ ሁለቱም ድምፃውያት በጣም ኃይለኛ ድምፃውያት ናቸው። ሚውዚካል ፐርፎርማንሳቸው በጣም ልዩ ነው። ሁለቱም ክሪኤቲቭ ናቸው፣ ኢሚቴተር አይደሉም። የራሳቸው የሆነ የማሻገር ድርሻ ወስደዋል። እንደገና ለሚያቀርቡበት አውድ የሚስማማ ደግሞ ኮሚኒኬሽን ነበራቸው ከሙዚቃው ጋር ካቀራረቡ ጋር። ይሄ ልዩ ያደርገዋል ብዬ አስባለሁ። አዲስ ሚዲያ ኔትወርክ የትውልድ ድምጽ እንደመሆኑ መጠን ለወጣቶች ተሰጥኦ ልዩ ትኩረት ሰጥቶ እየሰራ ይገኛል። የአዲስ አበባ ዩኒቨርሲቲ መምህሩ ኤፍሬም ለማ በበኩሉ በአዲስ ታለንት ሾው የተሳተፉ ተወዳዳሪዎች አብዛኞቹ ህጻናትና ታዳጊዎች መሆናቸው ከተማዋ ለጥበብ የሰጠችውን ትኩረትና ቀጣይ ተስፋ መኖሩንም አመላካች መሆኑን ጠቁሟል። እኔ በጣም የደነቀኝ ነገር ከተወዳዳሪዎቹ ወደዚህ ከሳምንት በፊት ስጋበዝ ወደ ኋላ እጄ ውድድሮቹን ለማየት ሞክሬ ነበርና ኦልሞስት ወደ 90% ህፃናቶች ናቸው። ስለዚህ ተስፋ አለን ማለት ነው። በጣም ተስፋ አለን። ሁለተኛው ለውድድር ፍጆታ ለሽልማት ፍጆታ ብቻ ሳይሆን ከተማችን ላይ በፊት አሁን በእኛ ቲያትሩን በምንሰራበት ሰዓት የመጡ ልጆች ቢሆኑ በጣም አስቸጋሪ ነበር። 4 ቲያትር ቤት ነበር የነበረው። አሁን ፐርፎርም የሚያደርጉበት ቦታ በጣም ብዙዋል። ሁሌ ያሳስበኝ የነበረው ማን ሊሰራበት ነው ይሄን ሁሉ ነው። ስለዚህ እነኚህ ልጆች ፐርፎርሚንግ ኤሪያ አላቸው። አዲስ ሚዲያ ኔትወርክ ለዚህ ግብአት እያደረገ ነው። ከዚህ ከውድድር ፍጆታነት በዘለለ በጣም ነው የተደሰትኩት። የአዲስ ታለንት ሾው የውድድር አሸናፊዎች የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ሽልማቶችን አበርክተዋል። ሀያት ረመዳን የ2 ሚሊዮን ብር ተሸላሚ ሆናለች። ለሀያት ቤተሰቦች እንዲሁም ወዳጆች እዚሁ ከስቴጁ እንኳን ደስ ያላችሁ ማለት እንወዳለን። አዲስ ታለንት ሾው የ2018 ስኬት አዋርድ ይህ የመጀመሪያ ዙር ውድድር ነው። በርካቶችን እየመዘገብን ነው። እዚህ መድረክ ላይ በርካቶች ይነግሳሉ። ሀያት ረመዳን የ2 ሚሊዮን ብር እንዲሁም ደግሞ የክብር ዋንጫ ተሸላሚ ሆናለች። በኤኤምኤን ኮንስትራክሽን ደግሞ 7 ቀን ዱባይ ሙሉ ወጪዋ ተችሎ የምትሄድ ይሆናል። ሁለተኛ የወጡት ዱ ኢትዮ ፐርች ናቸው። ሶስተኛ በመውጣት ደግሞ ይሄንን ውድድር ያጠናቀቀችው አባይነሽ ኃይሌ በድምፅ ብቃቷ እንግዲህ ያለፉትን 7 ምዕራፎች እያስገረመችና እያስደነቀችን የቆየች እንቁ ተወዳዳሪያችን ናት። አዲስ ታለንት ሾው የፍጻሜ ውድድር ከአድዋ ድል መታሰቢያ በአዲስ ሚዲያ ኔትወርክ በኤኤምኤን ፕላስ በኤፍኤም 96.3 እንዲሁም በዲጂታል የሚዲያ አማራጮች ጭምር የቀጥታ ስርጭት ሽፋን ያገኘ ሲሆን በርካቶችም ተመልክተውታል። ኢትዮጵያ በአካባቢያዊ ጂኦፖለቲካ አሸናፊና ጫናን መቋቋም የሚያስችል አቅም ለመገንባት እንድትችል ብሔራዊ መግባባትና ሀገራዊ ሰላምን ማጽናት እንደሚገባ አንጋፋው ጋዜጠኛና ዲፕሎማት አምባሳደር ተፈራ ሻውል ገለጹ። ከረዥም የታሪክ ሂደት የቀጠለ እኩይ እሳቤና ተልእኮን መመከት ይቻል ዘንድ ህዝቡ ብሔራዊ ጥቅምን የማስጠበቅ ትጋትን ሊያግዝ ይገባልን ብለዋል አምባሳደሩ። ዘጋቢያችን አቡ ቻሌ የቀድሞ ጋዜጠኛና ዲፕሎማቱ ጋር ቆይታ አድርጎ ተከታዩን ዘገባ አጠናቅሯል። ጥንካሬና ንቃታቸውም እድሜያቸውን የማያሳብቅባቸው የሀገር ባለውለታ ናቸው። እኚሁ ጎልማሳም ሀገር ደግሞም ህዝብን በትጋት የማገልገል ሙያዊ ኃላፊነትን በሚሹ አገልግሎቶች ሁሉም አልፈዋል። ጋዜጠኝነት ሀገርን በተለያዩ ሀገራትና ተቋማት በእንደራሴነት ማገልገል እናም ደግሞም በምግባረ ሰናይ ተግባራት ትውልድ የሚያወሳው
አሻራን ማኖር የኚሁ ግለሰብ ግለ ታሪክ ገጾች ናቸው። ጋዜጠኛም አምባሳደርና ጸሐፊው ተፈራ ሻውል አዲስ ሚዲያ ኔትወርክ ስለ እልፍ ባለ ትዝታ የህይወት ታሪካቸው ለሀገር ስላኖሩት አሻራ እናም ለነገ የሚያሻግሩ ተሞክሮና ምክረ ሀሳባቸው ዙሪያ ማውግቷቸዋል። ባለብዙ ታሪክ ሉዓላዊነት እንዲሁም ለትብብርና ወዳጅነት ቀና የሀገር ኢትዮጵያ በዘመን ሂደት ስላሳለፈቻቸው የውጭ ግንኙነት መርሆች ዙሪያ እማኝነታቸውን አካፍለውናል። በጋራ ተጠቃሚነት ከአንድ በላይ ሁለትም ሶስትም ሆኖ በመሰባሰብ ስለሚገኝ ዘላቂ ጥቅም በዘመን ሂደት በተለዋወጡ አስተዳደሮች ሁሉ ኢትዮጵያ ለአፍሪካና ለጎረቤቶቿ በጎና ሀሳቢውና ዘልቃለች ይላሉ አምባሳደር ተፈራም። በእነዚሁ ያለፉ ዓመታት ሁሉ የእስካሁን የታሪክ ገጾች ግን ለኢትዮጵያ እንቅፋቶች ዘመን አሻጋሪ እይታዎችን ከጋረዱ ፈተናዎች ጀርባ ግን አንድ ሀገረ መንግስትን ይጠቅሳሉ። ግብጾች ከፈርዖኖቹ ጊዜ ጀምሮ በኢትዮጵያ ላይ የቅናትም ይሁን የተንኮል የበላይነት ስሜትም ይሁን ምን በጣም ይፈታተኑናል፣ ይገዳደራሉ እና ሁልጊዜ ደግሞ የጥንቱ ነገስታት አባይን ይገድቡብናል እያሉ ምልጃ ሁሉ እንደሚሰጡ ይታወቅ ነበር። ጉዞ አባይ መነሻው ሽቅብ ከወዲያ እስኪመስል ድረስ ኢትዮጵያ ከሀብቷ እንዳትጠቀም ከቶንም እንዳታስበው ለማድረግ የተምታታ ደግሞ ማፍራሽ ተረክና እሳቤን ስታራምድ ዛሬም ድረስ ስለመዝለቁ ያነሳሉ። እንደው አህያዋ ከከላይ ቆይት ሆና እታች ያለውን ነብር እንደው ወንዙን አታደፍርሽብን እንደማለት ነው እና እኛ ባለቤቱ እኛንን የውሃው ይሄ ተስኗቸዋል ለማወቅ። ግን ውሃውን እነሱ ከዛ ተቀብለው አስዋንንም ከሰሩ በኋላ ቶሽካ በሚባል በረሃ ውስጥ እየደፉት ነው ውሃውን፣ ብዙም አይጠቀሙበትም። አሁን በቃ ልንራብ ነው ልንጠማ ነው ይላሉ አንዳንዴ ደግሞ ጎርፍ በዛብን ኢትዮጵያ ለቀቀችብን ይላሉ እና ይሄ የተምታታ የውሸት ትርክት ሁልጊዜ ግብጾችን በቃ ሊላቀቃቸው አልቻለም። ፈተና የሚያበረታው እንቅፋት የሚያጀግነው ኢትዮጵያዊ በሺህ ዘመናት ሁሉ ለተሰነዘሩበት በትሮች ሳይንበረከክ ልክ እንደ ትላንቱ ዛሬም ለጠላቶቹ አልመች ባይሉታል አምባሳደር ተፈራ። የህዳሴውን ግድብ በምንሰራበት ጊዜ ስንት የስድብ ናዳ የተንኮል ናዳ ነው የወረደብን። ግን የኢትዮጵያ ህዝብ ትልቅ ህዝብ ነው። አንዴ ቆርጦ ከተነሳ አድዋ ላይ ጣሊያንን አሸነፈ፣ ሁለተኛውን አድዋ ግድቡን ሰራ። የት ነው ችግሩ? ግድቡ ደግሞ ውሃ ቋጥሮ የውሃ ባንክ ነው የሆነላቸው። ሲቸገሩ እኮ ይለቀቅላቸውና ደህና እርሻዎቻቸው ይጠግባሉ። ይህንን መረዳት አቅቷቸው አይደለም፣ ግን የያዛቸው አባዜ በቅኝ ግዛት አለቆቻቸው የተወረሰ ከነሱ የተወረሰ ይሄ እኛን እንደ በላይ የሚል ነገር ነው። አሁን ማንም የበላይ ማንም የበታች የለም። ኤርትራና ኤርትራውያኑ ለኢትዮጵያ የቀረበ ስነ ልቦናን በቅርበት አውቃለሁ የሚሉት አምባሳደር ተፈራ አንድ ማንነት የጋራ መዳረሻና ፍላጎት የነበረው ህዝብን በፖለቲካ ሸፍጥና የጫካ ውል ሳቢያ ዛሬ የቅርብ ሩቅ መሆኑ አብስቶ ያስቆጫቸዋል። የኢትዮጵያ የቀደመ የባህር በርና መሿለኪያው አሰብ ከኢትዮጵያ እንዲነጠል የመደረግ ይህ ህጋዊነትን ያነሳሉ። አቶ ኢሳያስና አቶ መለስ እነሱ ብቻ በሚያውቁት ምክንያት በፈጠሩት ደግሞ የሬፈረንደም ውዥንብር አሰብ ራስ ገዝ ነበር። ብቻውን ራሱን ለአዲስ አበባ ነበር ተጠሪነቱ የአሰብ አካባቢ የአሰብ አውራጃ እና ያንን ገንጥለው በካርታቸው ላይ ቀጠቅልለው ወሰዱ። አቶ መለስም ዝም አሉ፣ ሰጧቸው። አሁን ይሄ በታሪክ የተሰራ ስህተት ህጋዊ አይደለም፣ የአሰብ አውራጃ ይመለስልን እያልን እኛ እንጮኻለን። ይሄ ትግል ፍትሃዊ ነው። ተለዋዋጭ እናም ደግሞ ለጥቅም መሽቀዳደም መልክና ገጾቿ እየሆኑ ባለችው አሁናዊት ዓለም ውስጥ አሸናፊና ብርቱ ሆኖ ለመገኘት ግን ውስጣዊ እርጋታ፣ ብሔራዊ ተግባቦት እንዲሁም የጋራ አጀንዳና ትጋት አብስቶ ይፈልጋል። የአምባሳደር ተፈራ ሻውል ለዛሬ ትውልድ የተኖረ ከልምድም ከእድሜም የተቀነጨበ ምክረ ሀሳብ ነው። ለአገር ለመስራት ሰላምን ተቀዳሚ አድርገህ ስልጣኔን ዓላማ አድርገህ ከዛ በኋላ አዲሱን ትውልድ ደግሞ ምንድነው የምተውለት ብለህ ራስህን መጠየቅ አለብህ። የሁሉም ኢትዮጵያውያን ድምጽ የሚደመጥበት ሀገራዊ ምክክር ሂደት የተሻለች በጋራ መግባባት ላይ የጸናች ሀገርን እውን ማድረግ የሚያስችል በመሆኑ ሁሉም ኢትዮጵያውያን እያደረጉት ላለው ተሳትፎ አጠናክረው እንዲቀጥሉ ጥሪ ቀረበ። ከአጀንዳ ማሰባሰብ የምክክር ምዕራፍ ወደ አጀንዳ ውይይት ለመሸጋገር የሚደረገው ዝግጅት ተጠናክሮ ስለመቀጠሉም የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ጽዮን ማሞ ተጨማሪውን ይዛለች።
እስኪ እንመካከር ይፈታል ችግሩ። ኢትዮጵያ ዘመናትን የተሻገረ የጦርነት ታሪክን አስተናግዳለች። እነዚህ እርስ በርስ ጦርነቶችና መጓተቶች በሀገር ስልጣኔና የኢኮኖሚ እድገት ላይ ዋጋ ያስከፈሉ የማይሻር ጠባሳንም ጥለው ያለፉ ናቸው። ዛሬም ቢሆን ግን ከቀድሞ ስህተት የማይማሩ በኢትዮጵያ ምድር የሀሳብ ልዩነትን በጠመንጃ ለመፍታት የሙጥኝ ያሉ ቡድኖች መኖራቸው ሲታይ በሀገራችን አሁንም በሀሳብ የበላይነት አምኖ የመመካከር ባህል ደካማ ስለመሆኑ ማሳያ ነው። ሀገር ከጦርነት አዙሪት ትወጣ ዘንድ የሀሳብ ልዩነቶች በምክክር ይፈቱ ዘንድ የኢትዮጵያ ሀገራዊ ምክክር ተቋቁሞ ኢትዮጵያውያን እነሆ እየመከሩ ነው። ኢትዮጵያ እየመከረች ነው። ለሀሳብ ልዩነት ነፍጥ ከማንሳት ሀሳብን በሀሳብ ሞግቶ የበላይነት ያገኘውን ሀሳብ ተገዢ እንዲሆን ማድረግ ደግሞ የምክክሩ ዋነኛ ዓላማ ነው። ምንም አይነት ገደብ ሳይኖረው ሰው የራሱን ሀሳብ ለሀገር የሚጠቅመውን ሀሳብ አንድም ሳያስቀር በቡድን ሆኖ ተወያይቶ አሁን ደግሞ በጋራ ያንን የተወያየነውን ሀሳብ ደግሞ በጋራ አንድ ላይ አምጥተን በማቀናጀት ሀገርን ይገነባል፣ ወደፊት ጥሩ ነገር ያሻግራል የሚለውን ነገር ነው የተወያየንበት። ስናቀርብም ሆነ ስንደማመጥ በጣም እየተከባበር በፍቅር ነው ሁሉም ነገር የሆነው። ውይይቱን ያቀረብነውም የተሳተፍነውም በፍቅር በመተሳሰብ በመደማመጥ ነው። ለሀገር የሚጠቅሙ ሀገርን የሚያጸና የኢትዮጵያን አንድነት የሚያስቀጥል ለኢትዮጵያ ሕዝቦች፣ ብሔሮች፣ ብሔረሰቦች የሚበጅ ከኋላ ከታሪክም አንጻር ከወቅታዊ ሁኔታዎች አንጻር ወደፊትም ሊሆን ይገባል ብሎ ያሰበውን እንግዲህ በተከታታይ ቀናት ሰፊ ጊዜ ወስዶ በበቂ ሁኔታ ጊዜ ሳያንሰው የሀሳብ መገደብ ሳይኖር በነጻነት እያንዳንዱ መምህር ሀሳቡን እያነሳ ነው። ልዩነቶችን ወይም ችግሮችን በውይይት ለመፍታት ኢትዮጵያውያን እየመከሩ ነው። ይህ ሀገራዊ ምክክር ኮሚሽን እንግዲህ የኢትዮጵያውያንን ልዩነትን በውይይት የመፍታት ባህልን የሚያዳብርና ኢትዮጵያውያን ተቀራርበው በአንድነት እንዲኖሩ ያስችላል ተብሎም ተስፋ ተጥሎበታል። ካልተወያየን፣ ካልተነጋገርን፣ ካልተደማመጥን ወደ ተሻለ ደረጃ መሄድ አንችልም። ሰው በጠመንጃ አፈሙዝ የምናደርገው ነገር ምንድን ነው? ሌላ ተጽዕኖ ነው የሚፈጥር። ውይይት ጥሩ ነው። በዚህ ልክ ሀገራዊ ምክክር ኮሚሽኑ ነገሮችን ጨምቆ የህዝቡን ሀሳብ ከየአቅጣጫው ጨምቆ አምጥቶ ለሚመለከተው አካል አቅርቦ ያ የሚመለከተው አካል ደግሞ ቀርቦ ጸድቆ የተሻለች ኢትዮጵያን ለማየት ጸሎቴም ነው ተስፋዬም ነው። ብሔራዊ ምክክሩ ደግሞ በመደመር ላይ የተመሰረተ ስለሆነ አንድ ስለሚያደርገን በጣም አስፈላጊ ነገር ነው። ያለን አማራጭ አንድ ነው፣ መመካከር። እኔም ፕሮፌሰር መስፍን ሲያቀርብ የነበረው ሁሉ ሀሳብ አዳምጫለሁና በጣም ደስ የሚል ነው። በዚሁ መቀጠል አለበት። መንግስት ነው። መንግስትም በቀኝ መግራ ያለው ሀሳብ ተቀብሎ የራሱ ሀሳብም ጨምቆ የሰዎችን ሀሳብ ተቀብሎ በፖዚቲቭ አይቶ ቢቀበል ጥሩ ነው ብዬ አስባለሁ። ለምንድን ነው ተደጋጋሚ ችግር ስለደረሰበት ህዝቡ ከዚህ በኋላ የሆነ ጥሩ ነገር ይኖራል ብዬ አስባለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽንም ከትግራይ ክልል ውጪ በሁሉም ክልሎችና ከተማ አስተዳደሮች አጀንዳ የማሰባሰብ ስራውን ያከናወነ ሲሆን ይህ የምክክር ሂደት የሁሉም ኢትዮጵያውያን ድምጽ የሚደመጥበት ነው። ከታች ጀምሮ እችን ሀገር ለብዙ ሺህ ዘመናት አጋምዶ የኖሩት መሰረታዊ የሆኑት ህዝቦቻችን ናቸው። ስለዚህ በዚህ ሂደት ውስጥ አንደኛ ግንዛቤ መፍጠሩ፣ ያካሄዱን ማወቁ። ምክንያቱም የኛ ሀገር ሃይራርኪክ ነው፣ መዋቅራዊ ነው፣ ከላይ ወደ ታች የሚወርድ ነው። በዚህ ሂደት ግን ሴቶችን ወደፊት አምጥተን አካል ጉዳተኞች ወደፊት መጥተው፣ ተፈናቃዮች ወደፊት መጥተው፣ የተገፉ ማህበረሰብ ክፍሎች ወደፊት መጥተው ሁሉም በኩልነት የሚሳተፉበት የበላይና የበታች የሌለበት ሁላቸውም ድምጻቸውን በኩል የሚያሰሙበት ሁላቸውም በኩል የሚነጋገሩበትና የሚደማመጡበት ሂደት ስለሆነ ይሄ ሙሉ በሙሉ ለእኛ ለኢትዮጵያውያን አዲስ ነው። ትልቅ ደግሞ መብት ነው። ከምልዓተ ህዝቡ ባለፈ የኢትዮጵያ ሀገራዊ ምክክር ኮሚሽን የሀሳብ የበላይነትን ረግጠው ብረት አንስተው ዱር ቤት ያሉ ታጣቂ ኃይሎች ትጥቅ አውርደው በዚህ ሀገራዊ ምክክር ላይ እንዲሳተፉም ጥሪ እያቀረበ ነው። ይህ ሀገራዊ ፕሮግራም ነው። ሁላችንም በቅንነት ልንገባበት የሚገባ ጉዳይ ነው። በትጥቅ ትግል ላይ ያሉ ወገኖቻችንን ጠመንጃውን ወደ ጎን አርጉትና ወደ ዳያሎግ ነው። ምክንያቱም በጠመንጃ ሂደት ያለው ሁለት ውጤት ነው፣ አሸናፊና ተሸናፊ። አዳዲስ ሀሳብ ለመፍጠር እንሂድ። ከልማድ እስር እንውጣ። ሸብቦ የያዘን የልማድ እስረኝነት ወደፊት እንዳንሻገር ስለሚያደርገን ከጎራ ከሰፈር እንውጣ። ሀሳብ ድንበር የለውም። ከጎራ ከሰፈር ወጥተን የበለጸገች ኢትዮጵያን ለመፍጠር በጋራ እንስራ።
ኢትዮጵያ አትፈርስም፣ ኢትዮጵያን ማፍረስ የሚችል ኃይልም የለም። የሚፈልግ ሞልቷል፣ ማድረግ የሚችል ግን የለም። ከዛ አልፋለች። ለምን? ስረ ሰደድ ቤተ ሰፊ አገር ስለሆነች። በራሷ አውድ ለመመላለስ የሚያስችል በጣም ብዙ ፈጠራዎች ያላት ሀገር ናት። የዳበረ ባህል ያላት ናት። ተናበን፣ ተሰናስለን፣ ተማምረን፣ በጋራ ቆመን መናናቅን፣ እብሪትን፣ ማናህለኝነትን አስቀርተን ብንሰራ ልናመጣ የምንችለው ውጤት ትልቅ ነው። ለዚህ ዋናው ነገር መልካምነትና በጎ ህሊና ነው። የዜና አዲስ ዘገባዎቻችን እንደቀጠሉ ናቸው። አዲስ አበባ ከተማን ጨምሮ በተለያዩ ከተሞች ስጋት ከሆኑ ምርቶች መካከል የፕላስቲክ ውጤቶች ቀዳሚ ናቸው። ለአካባቢ ብክለትና የህብረተሰብ ጤና ጠንቅ እንደሆኑ የሚነገርላቸው እነዚሁ የፕላስቲክ ምርቶችን የማስወገድ ሂደትም ከምርቶቹ የባሰ ጉዳት እንዳለውም ይነገራል። በአዲስ አበባ ከተማ ይህንን የፕላስቲክ ምርት መልሶ በመጠቀም የአካባቢ ስጋትነትን ከማስቀረት ባሻገር አማራጭ ገቢ እንዲያገኙ አስችሏል። ዘጋቢያችን ጸጋ ታደለ በዚሁ የፕላስቲክ ምርት መልሶ መጠቀም ስራ ላይ የተሰማራ የአንድ ማህበር የስራ እንቅስቃሴን ቃኝታ ተከታዩን ዘገባ አጠናቅራለች። ከአካባቢ ብክለት መንስኤዎች መካከል የቆሻሻ አወጋገድ ስርዓት አለመዘመን ተጠቃሽ ነው። በተለይ የአገልግሎት ጊዜያቸው ያለፈባቸውና የማይበሰብሱ የፕላስቲክ ውጤቶች በአካባቢ ስነ ምህዳር ላይ መዛባትን ከማስከተል ባለፈ በሰዎችና በእንስሳት ጤና ላይ የሚያደርሱት አሉታዊ ተጽዕኖ ከፍተኛ ነው። ነገር ግን እነዚህን ፕላስቲኮች መልሶ ጥቅም ላይ በማዋል ወደ ምርትነት በመቀየር የገቢ ምንጭ ማድረግና አካባቢንም ከብክለት መታደግ ይቻላል። ኢንፍላስ የተባለው ድርጅት ደግሞ በዚህ የስራ ዘርፍ ላይ ተሰማርቷል። እንግዲህ በምን አይነት ሂደት አልፈው ለምን አይነት አገልግሎት ይውላሉ የሚለውን የምንቃኝ ይሆናል። ሪኢንጂነር አድርገን የወዳደቀው ፕላስቲክ ሪሳይክል አድርገን የምንሰራበት ነው። ያው የተለያዩ ሳይዝ ያላቸው የተለያዩ የፕላስቲክ ውጤቶችን ነው የምንሰራው። ይህ ማለት የምንሰራቸው በአብዛኛው ኮንዱዊት በ100 ሜትር በ3 ሜትር እንደዚሁም ሌላ ከውጭ ኢምፖርት የሚደረግ ኢነር ኮር የሚባላል የካሽ ሬጂስተር ማጠንጠኛዋ ምናልባት ካወቅሻት እነሱን ሁሉ እንሰራለን። እንግዲህ ቀደም ሲል ያያችሁት ከተለያየ ቦታ አይጠቅምም ተብሎ ተጥሎ ተሰብስቦ የመጣው ፕላስቲክ ማሽን ውስጥ ገብቶ ተቆራርጦ ታጥቦ ደርቆ እዚህ ደረጃ ላይ ደርሷል። ከዚህ በኋላ ደግሞ ምን ይሆናል? አብረን ሄደን የምናይ ነው የሚሆነው። እነዚህ የወዳደቁ ፕላስቲኮች ወደዚህ አይነት ተቀይረው ካልጠው ስር ይሆናል። ከሆኑ በኋላ እዚህ ውስጥ ሞይስቸር ወይም ውሃ ነገር ካልጠው ቀኖ እንዲያርቅና ፕሮባክ ላይ እንዲያሳፍረው ማለት ገመና ትክክል የኤሌክትሪክ ገመድ በውስጡ ያርፍበታል። የኤሌክትሪክ ገመዱ ጉዳት እንዳይደርስበት ይሄ ይከላከልለታል። እንዳይላጥ ሾርት እንዳያደርግ ማለት ነው። ኤሌክትሪክ እርስ በርስ ሲጋጭ እንዳያደርግ በዚያ ውስጥ ያርፋል። የውጭ ምንዛሪን ከማዳን አንጻር እንዴት ነው ያለው ፋይዳ ታዲያ? ትልቅ የውጭ ምንዛሪ አድነናል። ከውጭ ተመርቶ የሚመጣ ነገር እኛ እዚሁ ተግብረ ነው ወደዚህ ኢንጂነሪንግ ግሩፕ አስገብተናል። ዶላር የገባውን ነገር ወዳደቀውን እኛ ደግሞ ወደኛ ምርት ቀይረ ነው በብር ይሸጠዋል። የስራ እድል ከመፍጠር አንጻርስ? የስራ እድል ብዙ ማለት ነው። ያመነው ሰዓት ወደ 50 ምናምን ሰራተኛ አለ። ሱቅን የነበረ የምሰራው የመንገድ ጠረጋ ቆንጆ ነው። ተረፍኩት። የስራ እድል ፈጥሮልኛል። ቤተሰቤን አስተዳድራለሁ። የዛ አልበቃይ ብሎ ወደዚህ የተሻለ ስለሆነ ገባው። አንደኛው እውቀት አግኝቻለሁ እና በስራ ቤተሰብ እያስተዳደርኩ ያው ወደፊት ሙያዬን ወደ ከፍተኛ ደረጃ ለማድረስ እየጣርኩ ነው። በጣም አሪፍ ነው። እየሰራው ነው። አዳርም እሰራለሁ፣ የቀንም እሰራለሁ። የወዳደቁ ፕላስቲኮችን በመሰብሰብና በተለያየ ሂደት ውስጥ በማሳለፍ እንደገና አገልግሎት ላይ በማዋል ለግንባታ ግብዓትነት የሚያገለግለውን ኮንዲዩት ማምረት ይቻላል።
የፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት ከመደበኛ ሰዓት ውጭ ጭምር የሚሰጠው መስተንግዶ የሚፈልጉትን አገልግሎት እያገኙ ስለመሆናቸው ተጠቃሚዎች ገለጹ። ተቋሙ በዲጂታል ስርዓት የታገዘ አገልግሎት እየሰጠም ይገኛል። መቅደስ ደምስ ተከታትሏለች። አቶ ስዩም ተረፈ ስራቸው በርካታ ሰነዶች የሚገላበጡበት በመሆኑ ወደ ፌዴራል የሰነዶች ማረጋገጫና ምዝገባ አገልግሎት ማቅናትን ያዘወትራሉ። የቀደመው የተቋሙ አሰራር ከወረቀት ያልተላቀቀና ያልተመቸ የስራ ሰዓት በርካታ ቀናቶችን ያጉላላቸው እንደነበረ አይረሱትም። ባይነሳ አይሻልም ማለት ያው በጣም የተጣበበ ነው። መጋፋት ነው። ስርዓት የለውም። የድሮው አንድ ጊዜ 10 ሆነን መተን እዚሁ ቤት ማለት ነው እዚሁ 10 ሆነን መተን በፊርማ ምክንያት ስንፈርም ሌሎች ፕሮሰስ ሲደረጉ ሳያልቅ ቀረ ማለት 10 ማለት ነው። ሰራተኞቹ ደግሞ እዚህ ጋር ያሉት አልቻሉም። ሁላችን ሰዓታቸው ደረሰ። ስለዚህ በሚቀጥለው ቀን ጠዋት ላይ እንድንመጣ ተገደናል ሄደን ማለት ነው። እሱን አረሳ። አቶ ስዩም በዚህ ተቋም ይደርስባቸው የነበረው እንግልት የበርካቶችም እጣ ፈንታ ነበር። ብዙ ድካም አለው። ወረፋው በጣም ከባድ ነበር። ቀን ስራ ትተን ነበር የምንመጣው። ሰዎች ይበዛሉ። ስለሚበዙ ነገ ተመለሱ ወይንም ማድከም ረጅም ሰዓት ማቆየት ስላለ በጣም ብዙ ሰልፍ ነበር። በፊት በጣም ብዙ እንግልት። ውክልና ለመውሰድ ይሄድ ነበር። እዛ ውክልና ለመውሰድ ያው ተጽፎ በማኑዋል ስለሆነ ያኔ ተሰልፈን ወረፋ ይዘን ውለን ከሰዓት በኋላ ተብለን አንዳንዴም በቃ እናዝራለን። ነገ ኑ ተብላለን። ነገ ተመልሰን እንደገና ወረፋ ይዘን ነው የምንገለገለው ነበር። ዛሬ ላይ ይህ ታሪክ ሙሉ በሙሉ ተቀይሯል። በቀን 6000 ተገልጋዮችን የሚያስተናግደው የፌዴራል የሰነዶች ማረጋገጫና ምዝገባ አገልግሎት በአዲስ አበባ ባሉት 15 ቅርንጫፎቹ እንዲሁም በመሶብ የአንድ ማዕከል አገልግሎት ተደራሽነቱን ብሎም የአሰራር ጥራቱን እያሰፋ ይገኛል። ምሳ ሰዓትን ጨምሮ እስከ ምሽት 1 ሰዓት አገልግሎት በመስጠትና ዲጂታል አሰራሮችን በመተግበር ተጨባጭ ለውጥን እያመጣ ይገኛል። አስቸኳይ አገልግሎት ለሚፈልጉና በተለያዩ ምክንያቶች ወደ ማዕከላቱ በአካል መምጣት ለማይችሉም መፍትሄ ተዘጋጅቶላቸዋል። ወረፋ በቴክኖሎጂ የሚይዝበት አግባብ ነው የተዘረጋውና ተገልጋዩ ከቤቱ ሆኖ ከመስሪያ ቤቱ ሆኖ የሚፈልገውን ቅርንጫፍ ይመርጣል፣ ሰዓቱን ይመርጣል፣ በዛ ሰዓት ይመጣል። በዛ ሰዓት ውስጥ አገልግሎቱን አግኝቶ ሳይንገላታ ይሄዳል። 4 ልዩ አገልግሎት ማዕከላት አሉ። ተጨማሪ ክፍያ ከፍሎ ምንም ወረፋ ሳያስፈልጋቸው የተቀላጠፈ አገልግሎት የሚያገኙበት አግባብ ተፈጥሮ እስከ ሆስፒታል ጭምር አገልግሎት እንሰጣለን። ማህበራት ብዙ ቁጥር ያላቸው ማህበራት ወደዚህ አይንገላቱም። የውጭ አገልግሎት እንሰጣቸዋለን ከ50 ቁጥር በላይ የሆኑትን። ዛሬ ላይ የሚያገኙት አገልግሎት ቀልጣፋ፣ ምቹና ጊዜውን የዋጀ መሆኑ ላለፈው ጊዜ በብዙ ካሳ እንደሆናቸው ተገልጋዮች ይገልጻሉ። ስራችንን አጠናቀን ወደ ቤታችን በምንገባበት ሰዓት አገልግሎት ማግኘታችን በጣም እጅግ ደስ ብሎናል። ይህ ትልቅ ነገር ነው። ምክንያቱም የመንግስት ስራ ላላቸው የግል ስራ ለሚሰሩ ሰዎች እንደዚህ አይነት ሰዓት መመቻቸቱ ስራቸውን በስነ ስርዓት ሰርተው ወደ ቤታቸው እንዲገቡ ያደርጋቸዋልና እጅግ አድርገን እናመሰግናለን። ሁሉም ነገር አሁን ከኢንተርኔት ጋር የተገናኘ ነው። ምንም ወልፈት የሚያስብል ነገር የለውም እና ይሄ የሚደነቅ ነው። እንደውም እኔ ስመጣ ከምሽቱ ይሰራሉ እንዴ ወረፋ ተይዟል ቀድሞ በቴሌ ነው የተያዘውና ይሄ ነገር እጅግ አስደናቂ ነው። እኔ ምንም ልል አልችልም ከዚህ በለጠ ደስ ስላለኝ። የብድሩን ለመዋዋል ነው የመጣሁት። ቪአይፒ ክፍል በዲጂታል ነው 6 ሰዓት ላይ እንትናልኩኝ ቪአይፒ ስላለ የቪአይፒውን ያስኩ 12 ሰዓቱን አሁን ይሄው ከስራ ወጥቼ እስከዚህ ሰዓት ድረስ መገልገል ችያለሁ። 15 ደቂቃ አልፈጀብኝም። በኦንላይን ተመዘገብን። ከዛ በኋላ ቀጠሮ ሲያዝም ማለት ነው 12 ሰዓት ላይ በዛ ፕሮሰስ ነው የመጣነው። ብዙም ደቂቃ አልፈጀም። ጥሩ ነው ይሄ መዘጋጀቱ። አንዳንድ ጊዜ ለሚቸኩሉ ሰዎች ችግር ላለባቸው ለተለያየ ነገር ጥሩ ነው። ሰው ሌላ ስራ ይኖረዋል፣ የማታ ስራ ይኖረዋል፣ ክፍለ ሀገር የሚሄድ ይኖረዋል። ነጋዴ ብዙ ጊዜ እንትን የለውም። ስለዚህ አሁን ግን በፈለገ በኦንላይን ስለሆነ በፈለጉ ሰዓት እስከ 1 ሰዓት መጥተው ይዋዋላሉ። አገልግሎቱ የሰነዶችን ትክክለኛነት ማረጋገጥ አንዱ ኃላፊነቱ እንደመሆኑ ከተቋማት ጋር ትስስር ከመፍጠር ዘመናዊ ስርዓቶችን እስከ መጠቀም ሰፊ ስራን ሰርቷል። መልካም ውጤትንም አይቷል። ለዚህም ማሳያ የሚለው አለው። ከ40 በላይ የሚሆኑ ተቋማት ጋር ትስስር ፈጥረናል። ፋይዳ መታወቂያ
ከአምና ጀምሮ ማንኛውም አገልግሎት ለመስጠት እንደ ቅድመ ሁኔታ ሆኖ ተወስዷልና እሱ ማንነትን በደንብ የሚያረጋግጥ ከመሆኑ ጋር ተያይዞ ከፍተኛ የሆነ ለውጥ አምጥቷል። የደህንነት ማስጠበቂያ ህትመት ያላቸው ወረቀት እንደዚሁም ኤሌክትሮኒክ ማህተም ወይ ደግሞ ደረቅ ማህተም የሚባለውን እሱን በመጠቀም ለማጭበርበር እንዳይጋለጥ በማድረግ ከፍተኛ የሆነ ለውጥ አምጥቷል። ለምሳሌ አምና በአንደኛ ሩብ ዓመት 122 ነበር ሐሰተኛ ሰነድ አገልግሎት ላይ እንዳይውል የተያዘው። በዘንድሮ ዓመት 13 ብቻ ነው። መነሻ ባለታሪካችን አቶ ስዩም ተረፈ በተደጋጋሚው የፌዴራል የሰነዶች ማረጋገጫና ምዝገባ አገልግሎት ደንበኝነታቸው ዛሬን እንዴት እየተስተናገዱ ይሆን ሲል ኤኤምኤን ጠይቋል። 8 ሆነ መተን እናውቃለን። በቅርብ ቀን በተወሰነልን ሰዓት ነው የመጣ ነው። አንድ መስኮት ላይ ብቻ ነው ሁሉም የተስተናገድ ነው። የዛን ጊዜ ቤቱን በሙሉ ስንሽከረከር ነበር የምንውለው። ዛሬ ግን በጣም አሪፍ ነው። አገልግሎቱ እንደ አዲስ አበባ ብሎም እንደ ሀገር ስራው ወጥነት እንዲኖረው አንድ የመረጃ ማዕከል እንዲኖር ማድረግን ጨምሮ ሰፊ ስራን እየሰራ ይገኛል። ወደ ጤና መረጃችን ስናልፍ የዛሬው ጤና መረጃችን በዓልን ምክንያት በማድረግ የአመጋገብ ስርዓትን የተመለከተ ይሆናል። በበዓል ጊዜ የሚዘጋጁ የምግብ አይነቶች ብዙ ጊዜ እሳት ላይ የሚቆይ ከፍተኛ የሆነ የቅባት መጠን ያላቸው ምግቦች ናቸው። ይህ ታዲያ የጤና ችግርን ስለሚያስከትል ጥንቃቄ ማድረግ እንደሚገባም የስነ ምግብ ሕክምና ባለሙያዎች ይመክራሉ። በተለይ ደግሞ ቀደም ሲል የተለያየ የጤና ችግር ያለባቸው ሰዎች ከሆኑ ደግሞ ችግሩን ያባብሰዋል እንደ ባለሙያዎቹ ገለጻ። ዘጋቢያችን አልማዝ ሙልጌታ በዓልን ምክንያት በማድረግ የአመጋገብ ስርዓትን በተመለከተ የስነ ምግብ ሕክምና ባለሙያ የሆኑትን ኬብሮስ ሰናይን አነጋግራ ተከታዩን መልእክት አስተናድታለች። ኬብሮስ ሰናይ ይባላል። የስነ ምግብ ሕክምና ባለሙያ ወይም ዳየቲሻን ነኝ። ከኒውትሮፒያ የስነ ምግብ አማካሪ ማዕከል ነው የመጣሁት። የበዓላት ወቅት ማለት ብዙ ነገር ተከልክለን ከነበረበት እንደተፈቀደልን አይነት ወደምንቆጥርበት ሁኔታ መሸጋገር ስለሆነ በብዙዎቻችን ቤት እየተከተልነው የነበረው ወይም ለመቀየር ያሰብነውን ልምምድ ሁሉ ትተን ደግሞ በጣም በከፍተኛ ሁኔታ ለሰውነታችን አዲስ አይነት ነገሮችን ኢንትሮዲዩስ የምናደርግበት ጊዜ ነውና ነገር ግን የበዓላት ወቅቶችን ቢሆኑ ለጤናችን ለሰውነታችን ትልቅ የሆነ አስተዋጽኦ የሚያደርጉበት ጊዜ ስለሆነ መጠንቀቅ ይኖርብናል። በተለይ ደግሞ እኛ ሀገር በበዓል ወቅት የምናዘጋጃቸው ምግቦች ረጅም ጊዜ እሳት ላይ የሚቆዩ ለከፍተኛ ሙቀት የተጋለጡ ከፍተኛ የሆነ የቅባት መጠን ያው ቅባት ስንል ዘይቱም፣ ቂቤውም፣ ስጋውም ከስጋው የምናገኘው ቅባትም እንዲሁም ደግሞ ጮማ መመገብ በብዙዎች ዘንድ ይወደዳል። እነዚህን ሁሉ ማለት ነው አብዝተን በአንድ ጊዜ ለሰውነታችን የምንሰጥበት ጊዜ ስለሆነ ብዙ ጊዜ ቀደም ሲል በተለይ ደግሞ ለተለያዩ የጤና ችግሮች የተጋለጡ ሰዎች ካሉ የመባባስ ሁኔታ ይታያል ማለት ነው። በተለይ ደግሞ በእድሜ የገፉ በተለያየ የጤና ችግር ውስጥ ያሉ ሰዎች ራሳቸውን ችለው የማያዘጋጁ የማይመርጡ ሰዎች በሚኖሩበት ጊዜ ለአብዛኛው ብለን በዚህ አይነት ሁኔታ የምናዘጋጃቸው ነገሮች የእነሱንም ጤናዎች ጉዳት ውስጥ ይከታሉ። ስለዚህ እንግዲህ ቀደም ብለን እንዳልነው በእኛ አመጋገብ ስርዓት ውስጥ ወጦችን ማዘጋጀት በጣም የተለመደ ነው። በዚህ ጊዜ ደግሞ ለረጅም ጊዜ ያ ምግብ እሳት ላይ ይቆያል ማለት ነው። በርከት አድርገን ደግሞ ስለምናዘጋጀው ሰሞኑን ሁሉ ደግሞ የማሞቅ ነገርም ይኖራል። በዚህ ጊዜ ቅባቱ ላላስፈላጊ የሆነ ሙቀት መጠን መጋለጡ ነው እንግዲህ ተፈጥሮውን እንዲቀይርና በሰውነት ውስጥ የተለያዩ ተላላፊ ላልሆኑ ችግሮች አጋላጭ የሆነ ነገር እንዲያመርት የሚያደርግብን ማለት ነው። ስለዚህ ብዙዎቻችን ጋር ደጋግመን የምንሰራውን ለምሳሌ ዶሮ ወጥ ብናነሳ ከመጀመሪያው ጀምሮ በተለይ አሁን ላይ ዘይቱን አግሎ ከዛ ሽንኩርት ማብሰል ከዛ ማቁላላት እንደዚህ አይነት ነገር ነው የተለመደው ያለውና ይሄ በጣም በቀኑ ስንሰራውም ባለበት ቀን ለረጅም ሰዓትና ለከፍተኛ ሙቀት ከመጋለጡ በተጨማሪ ደግመን በምናሞቅበት ጊዜ ከፍተኛ ችግር የሚፈጥርብን ነገር ነው። ስለዚህ በተቻለ መጠን በውሃ ወይም ደግሞ ያለ ቅባት ማብሰል የምንችልበትን ያህል ደረጃ ድረስ በዛው ብንሄድና ቅባትን ወደ መጨረሻ ላይ መጥነን እሱንም ቢሆን ለመጨመር ብንሞክር በጣም የተሻለ ነው። ከዚህ ውጪ ደግሞ በቅባት ወይም በጮማ ጥብስ እንደ ጥብስ ያሉ ምግቦችን ማዘጋጀትም ሌላው በጣም የለመድነው ነገር ነው። በእርግጥ ልክ ነው። በጣም ልንወደው እንችላለን። ጣፋጭ ሊሆን ይችላል። ስብ እሱኛውን ጣዕም የማምጣት አቅም ስላለው ነገር ግን ደግሞ ጣዕምን ከጤና ጋር ማወዳደር ያለብን ጊዜ ላይ ያለን ይመስለኛል። ስለዚህ እንደዚህ አይነት ምግቦችንም ስናዘጋጅ ከመጠን ያለፈ ቅባትን ከመጠቀም ይልቅ ምግቦች በራሳቸው ውሃ በስለው ወደ መጨረሻ ደግሞ የተመጠነ ቅባት
እንዲገባባቸው ማድረጉ በጣም የተሻለ ነው። አሁን እንኳን ምንም አይነት የጤና ችግር የለብኝም እያለን ቢሆን ወይም ደግሞ የተለያዩ የጤና ችግሮች ኖረው ክትትል እያደረግን ቢሆን በበዓላት ወቅትም ግን በተቻለ መጠን ጤናማ የሆነ አበሳሰል፣ አመጋገብና ማመጣጠኑን እንዳንረሳው መልእክት ማስተላለፍ እፈልጋለሁ ማለት ነው።